እንደምን ኖራችኋል እንደምን ከርማችኋል እንደምን አላችሁ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ የአዋቂዎች ነው ለአዋቂዎች ደግሞ ሽልማቱ 40 ሺህ ብር በየዙሩ 40 ሺህ ብር በተከታታይ ጊዜ በሰባተኛው መኪና ነው የኤሌክትሪክ መኪና ነው ጋዝ አትሰለፉም ቢወደድ ባይጨመር ቢቀንስ እናንተን አይመለከትም ዘይት አይወስድም ድምጽ የሌለው የኤሌክትሪክ መኪና ከስልካችሁ ጋር ሳሎን ቻርጅ ብታረጉት የ2000 አሁን ማንም ያላየው መኪና የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ እኔ ነፃነት ወርቅነህ እባላለሁ ቃላብና ጃን ሜዳዎች ናቸው ለመኪናው ሻሞ የሚሉት ቃላብ ይመጣል ዳግም ይመጣል ጥያቄውን ከማን እንደምንጀምር 2000 ብር አሸንፎ ነው የሚያገኙት ከ75 ነጥብ በላይ ያመጣ አስቤዛ ይሸምትለታል ከ80 ነጥብ በላይ ያመጣ ደግሞ ቀጥታ ወደ ቶርናመንቱ ይገባ እሺ ቀርሜን ከጥያቄውን ይጀምራል ንፋስ እንኳን ድምጽ አለው የምትሸለሙት መኪና ድምጽ የለውም ንፋስ እንኳን አንዳንድ ሲዳታችሁ ቢሆን እሺ ቀርሜን ከጥያቄውን ይጀምራል ዜናዎችን ከምን ልታገኝ ቃላ ዳግም ከቴሌቪዥን ስንት መልስ ነው አንደኛ መልስ ነው ዜናዎችን ከምን ልታገኙ ትችላላችሁ ከቴሌቪዥን ሁለተኛው ሶሻል ሚዲያ ላይ ሶስተኛ ራዲዮ አራተኛው ዩቲዩብ ላይ ነው እንኳን ደህና መጣችሁ የጃን ሜዳ ልጆች እንኳን ደህና ቆየ ዳግም እንዴት ነህ እግዚአብሔር ይመስገን ማሪስ ደህና ነሽ አቤል እንዴት ነህ ኢዮብ እንዴት ነህ ሁላችሁም እንዴት ናችሁ ደህና ናችሁ እኛ ደህና ነን እግዚአብሔር ይመስገን እሺ ዳግም ባለፈው ሆምወርክ ሰጥቼ ነበር ከ10 የሚታረም ሰሩት እርግጠኛ ታዲያስ እስቲ ነው በሙዚቃ በድምጽ ልግባል ወይስ አይወደኝም ያልሽው የጠላሁሽ የታል አይወደኝም ያልሽው የጠላሁሽ የታል ያለኝ አንድ አንጀት ነው ተኝተሽበታል መሄዱንስ ሂጂ ለማናደራልሽ መሄዱንስ ሂጂ ለማናደራልሽ በፍቅርሽ ተይዤ ስርድ ያየሽ
በሚሊኒየም አዳራሽ በሚቀጥለው በመናዘጋጀው እሺ ሰዎች ቲቪ ላይ በብዛት የሚያዩትን የፕሮግራም አይነት ጥቀስ። የቤተሰብ ጨዋታ። ብዙ ሰዎች ያዩት ታዋቂ ቲያትር ጥቀስ። አፄ ቴዎድሮስ። ዋጋው በተደጋጋሚ የሚለዋወጥ ነገር ጥቀስ። አስቤዛ። በቁንጅና ውድድር ላይ የሚሳተፉ ባለሙያዎችን ጥቀስ። ሞዴሎች። ብራቮ። ሰዎች በቲቪ ላይ በብዛት የሚያዩት ፕሮግራም አይነት ጥቀስ። የቤተሰብ ጨዋታ፣ የመዝናኛ ፕሮግራም። ብዙ ሰዎች ያዩት ታዋቂ ቲያትር ጥቀስ። የቴዎድሮስ ራእይ። ዋጋው በተደጋጋሚ የሚለዋወጥ ነገር ጥቀስ። አስቤዛ። አትክልት። በቁንጅና ውድድር ላይ የሚሳተፉ ባለሙያዎችን ጥቀስ። ሞዴሎች። አንደኛ ሞዴል። እሺ ማህሌት እንዴት አለሽ? ንግድ እንዴት ነው? አሪፍ ነው። ሰዎች ቲቪ ላይ በብዛት የሚያዩትን የፕሮግራም አይነት ጥቀሽ። ዜና። ብዙ ሰዎች ያዩት ታዋቂ ቲያትር። ጣይቱ። ዋጋው በተደጋጋሚ የሚለዋወጥ ነገር ጥቀሽ። ስልክ። በቁንጅና ውድድር ላይ የሚሳተፉ ባለሙያዎችን ጥቀሽ። ቲክቶክ ላይ የሚታዩ ሰዎች ቲቪ ላይ በብዛት የሚያዩት የፕሮግራም አይነት ዜና። አንደኛው ዜና ነው። ብዙ ሰዎች ያዩት ታዋቂ ቲያትር ጥቀስ። ጣይቱ ብጡል። ዋጋው በተደጋጋሚ የሚለዋወጥ ነገር ጥቀስ። ስልክ። በቁንጅና ውድድር ላይ የሚሳተፉ ባለሙያዎችን ጥቀስ። ቲክቶከረኞች። ጣይቱ የሚባል ቲያትር አለ ባይዘው። እሺ ልክ ነሽ። አቤል እንዴት ነህ? አለን። ሰዎች ቲቪ ላይ በብዛት የሚያዩትን የፕሮግራም አይነት ጥቀስ። ድራማ። ብዙ ሰዎች ያዩት ታዋቂ ቲያትር። ባቢሎን በሳሎን። ዋጋው በተደጋጋሚ የሚለዋወጥ ነገር ጥቀስ። ነዳጅ። በቁንጅና ውድድር ላይ የሚሳተፉ ባለሙያዎችን ጥቀስ። አርቲስቶች። ሰዎች ቲቪ ላይ በብዛት የሚያዩትን የፕሮግራም አይነት ጥቀስ። ድራማ፣ ፊልም ወይም ድራማ። ብዙ ሰዎች ያዩት ታዋቂ ቲያትር ጥቀስ። ባቢሎን በሳሎን። ዋጋው በተደጋጋሚ የሚለዋወጥ ነገር ጥቀስ። ነዳጅ። ብራቮ። ነዳጅ። በቁንጅና ውድድር ላይ የሚሳተፉ ባለሙያዎችን ጥቀስ። አርቲስቶች። አሁን እዚህ ጋር የተሸወርከው ምንድን ነው? ታዋቂ ቆንጆ ከተባሉ በኋላ ነው አርቲስት የሚሆኑት። ኢዮብ እንዴት ነህ? እግዚአብሔር ይመስገን ሰላም። ሰዎች ቲቪ ላይ በብዛት የሚያዩትን የፕሮግራም አይነት ጥቀስ። ሶሻል ሚዲያ። ብዙ ሰዎች ያዩት ታዋቂ ቲያትር ጥቀስ። አንዱ ለሶስት ከስም ይሻላል። ፍሬሽማን አለ የኔ። ዋጋው በተደጋጋሚ የሚለዋወጥ ነገር ጥቀስ። ልብስ። በቁንጅና ውድድር ላይ የሚሳተፉ ባለሙያዎችን ጥቀስ። ዘፋኝ። ተው። አንድ ድል። ሴቶች። ዲዛይነር። ሰዎች ቲቪ ላይ በብዛት የሚያዩትን የፕሮግራም አይነት ጥቀስ። ሶሻል ሚዲያ። ብዙ ሰዎች ያዩት ታዋቂ ቲያትር ጥቀስ። 1 2 3 ዋጋው በተደጋጋሚ የሚለዋወጥ ነገር ጥቀስ። ልብስ። በቁንጅና ውድድር ላይ የሚሳተፉ ባለሙያዎችን ጥቀስ። ምንድን ነው ያልከው? ሌላ ዲዛይነር። አይ ሌላ መጨረሻ ላይ እኮ አንድ ቆንጆ ነገር ብለሃል።
ሌላ ያልከው ምንድነው? ዲዛይነሮች ዲዛይነር የት ረግጠን ሰዎች ቲቪ ላይ በብዛት የሚያዩትን የፕሮግራም አይነት ጥቀስ። አንደኛው ዜና፣ ሁለተኛው የመዝናኛ ፕሮግራም፣ ሶስተኛው አልተመለሰም፣ አራተኛው ፊልም ወይም ድራማ ነው፣ ሶስተኛው ኳስ ነው። ብዙ ሰዎች ያዩት ታዋቂ ቲያትር ጥቀስ። አንደኛው ባቢሎን በሳሎን፣ ሁለተኛው የቴዎድሮስ ራእይ፣ ሶስተኛውና አራተኛው አልተመለሰም፣ ሶስተኛው እያዩ ፈንገስ፣ አራተኛው ፍሬሽማን የኔ ቲያትር ነው ባይዘው። ዋጋው በተደጋጋሚ የሚለዋወጥ ነገር ጥቀስ። አንደኛው ነዳጅ፣ ሁለትና ሶስት አልተመለሰም፣ አራተኛው አትክልት ነው፣ ሁለተኛው ዘይት፣ ሶስተኛው አባባ ዶላር፣ አራተኛው አትክልት ነው። በቁንጅና ውድድር ላይ የሚሳተፉ ባለሙያዎችን ጥቀስ። አንደኛው ሞዴሎች፣ ሁለተኛው ዲዛይነር፣ ሶስትና አራት አልተመለሰም፣ ሶስተኛው የሜካፕ ባለሙያ፣ አራተኛው የፀጉር ባለሙያ። አንድ ነጥብ እንዴ ይቻላል። ከነጥቡ በፊት እኔና እሱ መስፈን እስቲ የወዳችን ባትዋጋ እንኳን በልንገፍ ባትዋጋ እንኳን በልንገፍ የአባት ጋሻ ቱሃኑ ሳተናው ወረና ሳተናው ሳተናው ወረና ሳተናው ሳተናው ወረና ሳተናው ሳተናው ወረና ሳተናው። ምን አይነት ድምፅ እንዳለኝ ትስማ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። ቆንጆ ሳቅ፣ ለልጅ ልጅ የሚተላለፍ ጥሩ ጠረን ያለው ንብረት የሆነ ሳቅ፣ ጥሩ ዋጋ ያለው ሳቅ፣ ምክንያታዊ ሳቅ ስቃችሁ ታዋቂና ዝነኛ ሆናችሁ ሚሊዮነር ትሆናላችሁ። ሽልማቱ የኤሌክትሪክ መኪና ነው። የ2000 አሁን ጃን ሜዳዎች ያመጡት ነጥብ 72 ነው። 72 ነጥብ አምጥተዋል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ። የቃላብ ቤተሰቦች እንኳን ደህና መጣችሁ። እንኳን ደህና ቆየ። ቃላብ፣ ተመስገን፣ በረከትና ሞገስ ምንድን ነው? ጓደኛ ናችሁ? ቤተሰብ ናችሁ? እንደው በምን ተገናኛችሁ? ቤተሰብና ጓደኛ። ቤተሰብና ጓደኛ። ስንት ናችሁ? ቤተሰብ ሁለቱ፣ ጓደኞች። እንኳን ደህና መጣችሁ። ቃላብ ምንድን ነው የምትሰራው? ፈላጊ ነኝ። ስራ ፈላጊ። ምን ተምረሃል? መካኒክም ፈርኒቸርም ተምሬያለሁ። በጣም ጥሩ። በግልም ቢሆን ትሞክራለህ? ፈጣሪ ካለ። በርታ። መበርታት ነው ዋናው። እሺ ቃላብ፣ ሰዎች ደም በመስጠት ብቻ ሊመረመሩ የሚችሉትን ምርመራ ጥቀስ። ኤችአይቪ። አንድ ታዋቂ ኢትዮጵያዊ ደራሲ ስም ጥቀስ። ፍቅር እስከ መቃብር ማለት አዲስ አለማየሁ። እንግዳ የሚያደርገው ጋባዥን ሊያናድድ የሚችል ነገር ምን ሊሆን ይችላል? ጫማ ሳይወልቅ መግባት። አሽከርካሪዎች መንገድ ሲጠፋባቸው ምን ሊያደርጉ ይችላሉ? ሰው ይጠይቃሉ። ብራቮ።
ሰዎች ደም በመስጠት ብቻ ሊመረመሩ የሚችሉትን ምርመራ ጥቀስ። HIV አንደኛው መልስ ነው። አንድ ታዋቂ ኢትዮጵያዊ ደራሲ ስም ጥቀስ። ሐዲስ ዓለማየሁ። እንግዲህ የሚያደርገው ጋባዥን ሊያናድድ የሚችል ነገር ምን ሊሆን ይችላል? ከነጫማው ከነጭቃው ቤቱ ሲገባ ወጥቶላችኋል። ተናዱ። አሽከርካሪዎች መንገድ ሲጠፋባቸው ምን ሊያደርጉ ይችላሉ? ሰው ይጠይቃሉ። እሺ ተመስገን። እግዚአብሔር ይመስገን። ተመስገን። ምንድነው የምትሰራው አንተስ? እኔ የግል ድርጅት ውስጥ ተቀጥሬ ነው የምሰራው። ተቀጥረ? ምን ተማርክ? አካውንቲንግ ዲግሪ አለኝ። በአካውንቲንግ ዲግሪ በተማርክበት ነው የምትሰራው? ትንሽ ይገናኛል፣ ብዙም ባይሆን። ትንሽ ይገናኛል። በቅንፍ ሰዎች ደም በመስጠት ብቻ ሊመረመሩ የሚችሉትን ምርመራ ጥቀስ። የደም አይነት። አንድ ታዋቂ ኢትዮጵያዊ ደራሲ ስም ጥቀስ። በዓሉ ግርማ። እንግዳ የሚያደርገው ጋባዥን ሊያናድድ የሚችል ነገር ምን ሊሆን ይችላል? ምግብ ሲበላ መንሰፍሰፍ። አሽከርካሪዎች መንገድ ሲጠፋባቸው ምን ሊያደርጉ ይችላሉ? አቋራጭ ይጠቀማሉ። አቋራጭ መንገድ ይፈልጋሉ። ሰዎች ደም በመስጠት ብቻ ሊመረመሩ የሚችሉት ምርመራ ጥቀስ። የደም አይነት ለማወቅ አንድ ታዋቂ ኢትዮጵያዊ ደራሲ ስም ጥቀስ። በዓሉ ግርማ። ሶስተኛው መልስ ነው። እንግዲህ የሚያደርገው ጋባዥን ሊያናድድ የሚችል ነገር ምን ሊሆን ይችላል? መንሰፍሰፍ። ሲበላ መንሰፍሰፍ። አሽከርካሪዎች መንገድ ሲጠፋባቸው ምን ሊያደርጉ ይችላሉ? አቋራጭ መንገድ ይጠቀማሉ። በግምት ይሄዳሉ። እሺ በረከት እንዴት ነህ? እግዚአብሔር ይመስገን። በረከት ምንድን ነው የምትሰራው? እኔም ስራ ፈላጊ ነኝ። ስራ ፈላጊ ነህ? ተመረህ ጨርሰህ? ምን አጠና? ማርኬቲንግ እና ፈርኒቸር ተማሪ። ፈርኒቸር በጣም ጥሩ ነው። ፈርኒቸር አሁን ጥበቡ እያደገ መጥቷል አይደል? ሰዎች ደም በመስጠት ብቻ ሊመረመሩ የሚችሉትን ምርመራ ጥቀስ። ካንሰር። አንድ ታዋቂ ኢትዮጵያዊ ደራሲ ስም ጥቀስ። አፈወርቅ ተክሌ። ሙሉ ስሙን አታውቀውም? እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ። እሳቸውን እንዳልክ ይታወቃል። እንግዲህ የሚያደርገው ጋባዥን ሊያናድድ የሚችል ነገር ምን ሊሆን ይችላል? አርፍዶ መምጣት። አሽከርካሪዎች መንገድ ሲጠፋባቸው ምን ሊያደርጉ ይችላሉ? ማፕ ይጠቀማሉ። ብራቮ። ሎኬሽን። ሰዎች ደም በመስጠት ብቻ ሊመረመሩ የሚችሉትን ምርመራ ጥቀስ። ካንሰር። የደም ካንሰር። አንድ ታዋቂ ኢትዮጵያዊ ደራሲ ስም ጥቀስ። እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ። ሰዓሊ ናቸው። እሺ እሳቸው። እንግዲህ የሚያደርገው ጋባዥን ሊያናድድ የሚችል ነገር ምን ሊሆን ይችላል? አርፍዶ መምጣት፣ ማርፈድ። አሽከርካሪዎች መንገድ ሲጠፋባቸው ምን ሊያደርጉ ይችላሉ? ሎኬሽን ይጠቀማሉ። ማፕ ይጠቀማሉ። ሞገስ እንዴት ነው? እንዴት ነህ? የግሩፑ ሞገስ ነው አንተ። እንዳለ እኔ ሰብስቤ ያዝከው። ለዛ ነው። እስቲ እናያለና ሰዎች ደም በመስጠት ብቻ ሊመረመሩ የሚችሉትን ምርመራ ጥቀስ። ላብራቶሪ ነው። ታይፈስና ታይፎይድ። አንድ ታዋቂ ኢትዮጵያዊ ደራሲ ስም ጥቀስ። አለማየሁ ዋሴ። እንግዳ የሚያደርገው ጋባዥን ሊያናድድ የሚችል ነገር ምን ሊሆን ይችላል? አርፎ አለመቀመጥ፣ መንቀልቅ ሲገለጥ። አሽከርካሪዎች መንገድ ሲጠፋባቸው ምን ሊያደርጉ ይችላሉ? ይመለሳሉ። ብራቮ። ሰዎች ደም በመስጠት ብቻ ሊመረመሩ የሚችሉት ምርመራ ጥቀስ። ታይፎይድ ኤንድ ታይፈስ። አንድ ታዋቂ ኢትዮጵያዊ ደራሲ ስም ጥቀስ። አለማየሁ ዋሴ። እንግዲህ የሚያደርገው ጋባዥን ሊያናድድ የሚችል ነገር ምን ሊሆን ይችላል? መንቀዥቀዥ። አሽከርካሪዎች መንገድ ሲጠፋባቸው ምን ሊያደርጉ ይችላሉ? ይመለሳሉ። አይመለስም። አንዴ ጠፍተናል፣ አንመለስም። እሺ አሁን 50 ሰዎች ያሉትን እናያለን። መጥፎ አይደለም ይሄ።
ሰዎች ደም በመስጠት ብቻ ሊመረመሩ የሚችሉትን ምርመራ ጥቀስ። አንደኛው HIV፣ ሁለተኛው የደም አይነትን ለማወቅ፣ ሶስትና አልተመለሰም። አራተኛው የደም ካንሰር ነው። ሶስተኛው ስኳር ነው። ሁለት እንጀራ ስበሉ አሁን ርቧችሁ ሰው ቤት ሄዳችሁ ስኳር ትታያለህ፣ ስኳርህን ታይተዋል ይላል። አንድ ታዋቂ ኢትዮጵያዊ ደራሲ ስም ጥቀስ። አንደኛው ሐዲስ ዓለማየሁ ነው። ሐዲስ ዓለማየሁ ከፊቱ ዶክተር፣ የተከበሩ ዶክተር ሐዲስ ዓለማየሁ ተብለዋል። ሁለተኛው በኢትዮጵያ ውስጥ ታዋቂ ደራሲ ጸጋዬ ገብረመድኅን፣ ሎሬት ጸጋዬ ገብረመድኅን። እሳት አንሆን ወይ አበባ በእቅፍ እቅብ ስንባባ ይላል ታዋቂው ጸጋዬ ገብረመድኅን። ወንድ ልጅ ብቻውን ነው የሚያለቅሰው ተሸሽጎ ተደብቆ ይላል እና ብዙ ቲያትሮችን ጽፏል። ሶስተኛው በዓሉ ግርማ። በዓሉ ግርማን ታውቁታላችሁ፣ ብዙ ትደርሳችሁበታል እርግጠኛ ነኝ። አራተኛው በእውቀቱ ስዩም፣ በእውቀቱ ስዩም። እንግዲህ የሚያደርገው ጋባዥን ሊያናድድ የሚችል ነገር ሊሆን ይችላል። አንደኛው ማርፈድ ነው። 2 3 4 አልተመለሰም። ሁለተኛው ግብዣውን ሲንቅ ነው። እንግዲህ የሚያደርገው ጋባዥን ሊያናድድ የሚችል ነገር ሊሆን ይችላል። 3 እና 4 አልተመለሰም። ሶስተኛው ሲግደረደር ነው። ያው አበሻ ግድርድር ነው። አራተኛው ስለ ቤቱ አስተያየት ሲሰጥ ነው። አሽከርካሪዎች መንገድ ሲጠፋባቸው ምን ሊያደርጉ ይችላሉ? ሰው ይጠይቃሉ፣ ማፕ ይጠቀማሉ። 3 አልተመለሰም። አራተኛው በግምት ይሄዳሉ። ሶስተኛው መኪና ይከተላሉ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ይህ ታዋቂና ዝነኛ ሚሊዮነር የምትሆኑበት የኤሌክትሪክ መኪና የምትሸለሙበት ቦታ ነው። ኤሌክትሪክ መኪና ይኖራችኋል። ማደያ ውስጥ አትሄዱም። ጋዝ ቢጨምር ባይጨምር እናንተን አይመለከትም። ዘይት አይጠቀምም። ማደያ ውስጥ አየኋችሁ ካለ አንድ ሰው ውሸታም ነው ማለት ነው። ያ ሰው ውሸታም ነው ማለት ነው። የጃን ሜዳ ቤተሰቦች ያመጡት ነጥብ 72 ነጥብ ነበረ። የቃላት ቤተሰቦች ደግሞ ያመጡት 70 ሳትናው አሉጣም ቢሉ ሳትናው ወረና የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። ዝነኛና ታዋቂ ስቃችሁ ሚሊዮነር ትሆናላችሁ። የጃን ሜዳዎቹ በምልክት ነገሮችን በመግለጽ 40 ሺህ ብር የሚያስገኘው ቦታ ላይ ደርሰዋል። 40 ሺህ ብር ለማግኘት ድምፅ ማውጣት አይቻልም፣ መጠቆም አይቻልም፣ መጻፍ አይቻልም። እዮብ እርግጠኛ ሲሆን ነፂ እንጀምር ይለኛል። ወዲያውኑ ወደ መጀመሪያው እንገባለን። እንጀምር። እሺ አናጺ፣ ግንበኛ፣ ሚስማር፣ መዶሻ፣ ባለኮፍያ ሚስማር። ብራቮ! ኮፍያ ሚስማር። ዳንቴል፣ ኪሮሽ። ተረጋጉ አለ። አንተ መጀመሪያ አይታችሁት እንደሆነ ተረጋጉ አለ። እዮብ ተረጋጉ። ቦርሳ፣ ሻንጣ፣ ከረጢት፣ ሲሚንቶ፣ ግንበኛ፣ ባሬላ፣ እንትን ሲሚንቶ፣ ጀሱ፣ ሌላ ወደ ሄልሜት ሂድ እስኪ። ሄልሜት፣ መያዣው ጆንያ፣ ማልቀስ፣ ድንኳን፣ ለቅሶ ቤት፣ ድንኳን። እኛ የምንፈልገው ማልቀስ ነው፣ ድንኳን። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ ሁላችሁም ትመጣላችሁ። እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው። መሳቅ መቻል ብቻ ነው። ጸሐፊ፣ መጽሐፍ፣ አስተማሪ፣ ቆጣሪ፣ መዝገብ፣ ደብተር፣ መዝገብ፣ መዝገበ ቃላት፣ አይ መዝገብ፣ መዝጋቢ፣ ወይም
መዝገብ ሌላ ስሙ ምንድን ነው? መጽሐፍ አጀንዳ ወይ አይደለም ይቀመጣል። መደርደሪያ አይደለም እሱ ነገር ይኸው በሚቀመጥበት መጽሐፍ መደርደሪያ ብርጭቆ ማንጎ ሽንኩርት መቀስ እሺ በምን ካሮት እንዴ በመከስ ዳቦ ቆሎ አይ ዳቦ ነው እያልኩ ያለሁት መጀመሪያ። ዶማ እንጨት ጣውላ የተፈለጠ ስንጥር ብራቮ ስንጥር ቅልብልቦሽ ጠጠር ብራቮ አንቺ ዱርዬ ጠጠር 40,000 ብር የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ የጃን ሜዳዎቹ ነገሮችን በምልክት በመግለጽ ያመጡት ነጥብ 40,000 ብር የሚያስገኝ ነው። 40,000 ብር ወስደዋል። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። በኢቢኤስ ቴሌቪዥን ብቻ በየዙሩ 40,000 ብር በተከታታይ በሰባተኛው መኪና የኤሌክትሪክ መኪና ነው ሽልማቱ። ሁላችሁም ትመጣላችሁ። ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው። እኔ ነፃነት ወርቅነህ እባላለሁ። ክፉ አይንካችሁ። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ።